የሀና አባት በጊዜ ብዛት የአሲር መምህራን ሆነዋል። እንግዲህ ዛሬ እንዳያቸው ቪዲዮቸው ላይ አሲርን እያስተማሩ በተገኙበት ጊዜ አሲርም እንግዲህ ፎሌዋን ከተማረ በኋላ አሁን ሀርፈል ባኔ የቀረን እያለ ባንት ያስተምረው እንዴ ለምንድን ነው ፋዘር አንድ አይነት ፊደሎች አይደሉም እንዴ ቆይማ ብሎ ሲለው አባባ ተሾመም ቆይ አንተ በፊደሎቹ ላይ እውነት እየተማርካችሁ ነው ወይስ ሙድ እያያስገባችሁ ነው ብሎ ሲጠይቀው አሲርም እንዴ ተመሳሳይ ፊደል አይደለም እንዴ ወደ ላይ ማንጋጠጡ ሲከብዳት ወደ ታች ባፏ ተደፋች እንጂ ፊደሎቹ እኮ አንድ ናቸው እያለ አሲርም እንግዲህ በአባባ ተሾመ ላይ ሙድ መያዝ ጀምረዋል። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እንደ ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ላይክ እና ሰብስክራይብ አትርሱ። ኖላዊ ክፍል 32 ላይ መጥቻለሁኝ። እንዳያችሁ ቪዲዮ ላይ እንግዲህ አባባ ተሾመ አሲርን እያስተማረ በሚገኙበት ሰዓት አሲር መቼም ፈጣሪ ገልጦላችሁ እንጂ ተምረው አይመስለኝም እያለ በሀና አባት ላይ እየቀለዱበት የሀናም አባት ከት ብለው በመሳቅ ወይ አንተ ልጅ ምን ይሻላል? ይሄ እኮ አንድ ህፃን ልጅ ትምህርት ቤት ሲገባ የሚማረው ነው ይለዋል። አሲርም እንዴት አንድ ህፃን ልጅ ይህን ሁሉ ይማረዋል ብሎ አሲር የሀናን አባት ሲጠይቅ ወይ ሀኒዬን ብታያት እኮ በልጅነቷ እንዴት እሳት የወረደ ተማሪ መሰለችህ። የሚገርምህ ነገር የሁለተኛ ክፍል ተማሪ ሁና የአራተኛ ክፍል ማትስ ስትሰራ ነበረ ብሎ አባባ ሻምበል ለአሲር ይነግረዋል። ያየችውና የሰማችው ሁሉ አያልፋትም። አንድ ቀን በአጋጣሚ ላይ በልጅነቷ ያሳለፈችውን ከአባቷ ጋር አባባ ሻምበል ይታሀየል ጀመሩ። አባባ ሻምበል ሀናን ወደ ትምህርት ቤት ይዘው በሚሄዱበት ሰዓት እየዘለለች ስታስቸግራቸው አባባ ሻምበልም ቆይ አንቺ ልጅ እየዘነሽ እኮ እጄን አደከምሽው፣ እስኪ ዝም ብለሽ ወደ ትምህርት ቤትሽ ቀጥ ብለሽ ሂጂ ብሎ ሲላት ሀናም አባ ዛሬ ሳልነግርህ ትምህርት ቤት እየተማርነውን ብላ ትናግረዋለች። አባባ ሻምበልም ቆይ ጀመረች እንግዲህ ጉዴ ሊፈላ ነው በማለት ጥያቄውን ጀመረችላችሁ። ቁጭ እንበልና ድንጋጋ አሳያለሁ ብላ ሀና ትጠይቃቸዋለች። አባባ ሻምበልም እንዴት እዚህ ጋር ቁጭ እንላለን? ሰው እኮ ያየናል ወይም ሰው ጉድ ይለናል። እንዴት ሀንዬ እዚህ ጋር ቁጭ እንላለን ብሎ አባባ ሻምበል በሚላት ሰዓት ሀና እቤት ታሳይኛለች በሚላት ሰዓት እንዴ አባ እቤት እስከምደርስ ድረስ እኮ ይጠፋብኛል ብላ መንገድ ላይ ቁጭ አድርጋ ሂሳብ ትጠይቃቸዋለች። ያንን አሁን ላይ አስታውሰው እንዴ ሀና በልጅነቷ የጠየቀችኝን አሲር ጉልንገረ ብለው ሁሉንም ነገር ለአሲር ነገሩት። አሲር እንዴት ያለች እሳት የወረደች ናት! እውነትማ ፋዘር ኃይለኛ ተማሪ ነበረች እያለ እሱም ይነግረዋል። እንዲሁም ፋዘርም እንዲሁም አንድ ጊዜ የሚገርም ነገር እየጠየቀችኝማ ብሎ አሁንም ያሳለፈችውን ታሪክ አባባ ሻምበል ማስታወስ ጀመሩ። ሻምበል ልጅ ሆይ ጧት ጧት ቤተ ክርስቲያን መሄዱ ጥሩ ነው ብሎ ባላት ሰዓት አባወይ ግን ደግሞ ማን ነው ትክክለኛው ብላ ትጠይቀዋለች። ቅድም ሰምተሃል ቄሱ አባ ሰይር ሲሩ ካፍር ነው ብለው ሲሉ ሰምተሃል ብላ ትጠይቀዋለች። እሱም አዎ ብሎ ሲመልስ እንዴ ትምህርት ቤት እኮ የተማርነው ይህን እንደዚህ አይደለም ብላ ሀና ስትመልስ ትምህርት ቤት ደግሞ ማን ያለው ብሎ ሻምበል ይመልሳል። አባባ ሻምበልም ማን ነው ደግሞ ትምህርት ቤት ይህንን ያነሳው ብለው ሲሉት የሰው ልጅ የመጣው ከዝንጀሮ ነው ብለው ነው ያስተማሩን ብላ ሀንቾ ትመልሳለች። ሻምበልም እነሱን ታያቸው ዝም ብለው ነው ብሎ ባላቸው ጊዜ
ሀናም እንዴት ዝም ብለው ነው ንገረኝ እንጂ አባ ብላ በጥያቄዋ ላይ አሁንም አልቋጨችም። ቁጭ በማለት በዚህ አባባ ሻምበል በዚች ዓለም ላይ አንድ ፈጣሪ ብቻ ነው ያለው። ሰዎቹ ሲጥፉት መጽሐፉን ተሳስተው ነው እንጂ አንድ ፈጣሪ ብቻ ነው ያለው ብሎ አስረዷት። ይዘው ልጅ የተፈጠረው ከአፈር ነው ደግሞ የፈጠረውም አንድ ፈጣሪ ነው ብሎ አልገባኝም ስትላቸው ማታ አስረዳሻለሁ በማለት በመሸኘት ይለያያሉ። ሀናና ወይዘሮ ሚላ በመስመር ላይ እየሄዱ እያለ በአስፓልት ላይ ሀና እትዬ ማላስቸግራችሁ ከሆነ አንድ ጥያቄ ልጠይቃችሁ ብላ ስትላት ወይዘሮ ሚላም ችግር የለም ጠይቄ ሀንዬ ብላ ስትላት ለምንድን ነው ሰላም ትምህርቷን የማትቀጥለው ብላ ስትጠይቃት አይ ትምህርት ወይዘሮ ሚላም ትምህርቷ በሰላ ጉብዝና እንኳን በሀሴት ጊዜ ቀረ ብላ ትላለች ወይዘሮ ሚላ። ሀሴትን ወይዘሮ ሚላ ደግሞ ልክ እንደ አባባ ሻምበል በሀሴት ላይ የነበረውን ትነውን ጀመር ታስታውስ ጀመረ። የሚገርም ድራማ ነው። ሀናና ወይዘሮ ሚላ እናትና ልጅ እንደሆኑ ነው የሚታወቀው ይሄ ፊልም ላይ ማለት ነው። ወይዘሮ ሚላ ሀናን ወደ ትምህርት ቤት እየወሰደቻት እያለ ምንድን ነው የምትሆኑ ብላ በጠየቀቻት ጊዜ ዶክተር ነው ብላ ሀና ትመልሳለች። ወይዘሮ ሚላም ደግሞ ለምንድን ነው ዶክተር የተመኘሽው ብላ ስትጠይቃት ሀና ሰዎችን ለማከም ብላ የመለሰችውን ጥያቄ ለሀና ዙራ ትመልሳለች። የሚገርም እኔ እስካሁን ድረስ እዚህ ድራማ ላይ እናትና ልጅ መሆናቸውን አላውቅም፣ ግን በአንድ ላይ ሰራተኛና አሰሪ ሆኖ እንደሚሰሩ ነው የማውቀው። አሁን ግን ወይዘሮ ሚላ ከሀና ጋር እናትና ልጅ እንደሆኑ ነው ፊልሙ ላይ የሚሰሩት ማለት ነው። ሻምበልም እንደዛው ሻምበልና ሀና አባትና ልጅ ናቸው። ግን ደግሞ ወይዘሮ ሚላና ሀና እናትና ልጅ መሆናቸውን ዛሬ ላይ ነው ያወቅኩት እኔ። እሷም እንግዲህ ያለችባትን ወይዘሮ ሚላ እንደጠፋቻት ልጇ ሀና ደግሞ ስሟየው በፊት ሀና ስላላደለ አሁን ስለተቀየረባት ስለጠፋቻት አታውቃትም ማለት ነው። ወይዘሮ ሚላ እንግዲህ ዶክተር ነው የምፈልገው ባለቻት ያንን እያስታወሰች ለሀና ዙራ ትነግራታለች። ሀናም በዛ እድሜዋ እንዴት ሐኪም ለምን እንደሚያገለግል አስባ መመለሷ የምትገርም ልጅ ናት ብላ እራሷን ለወይዘሮ ሚላ ትነግራታለች። ወይዘሮ ሚላም አዎ ጎበዝ ነበረች፣ ግን ነበር የሚለው ቃል ብቻ ትርፍ ሆነብኝ እንጂ ብላ ትላለች። የሆነ ቦታ ላይ ቁጭ ብለን ትንሽ ለምንድን ነው ካፌ ቦታ ላይ ቁጭ ብለን ቁርስ ማንበላው ብላ ወይዘሮ ሚላ ተያይዘው በሄዱ ሰዓት ኬክ ላይ ገዝተው ሀናም እንግዲህ ያው ለአንድ አባቷ እሷ ብቻ ስለሆነች ያለችው እትዬ ወይ ባላስቸገራችሁ ለአባቴ ይህንን ኬክ ሰጥቼው ልምጣ ብላ ስትላጥ ወይዘሮ ሚላ ደግሞ ምነው ሀኒያ እኔ አብሬሽ ብሄድስ አባትሽን እኮ ብተዋውቀው ፍላጎት አለኝ ብላ ስትል ሀናም በመደንገጥ ምን ብላ ስትመልስ ልጅ ብተዋወቀውስ አይ እትዬ አሁን መሄድ አይደለም ለእናንተ የሚመጥናችሁ ቤት አይደለም አባቴ ያለውና የሌላ ቀን ትሄጃለሽ ብላ ስትላት አቶ ሚላም ደግሞ እንዴ ለምንድን ነው እንደዚህ የምትዩ ሀና እኔ ማንኝና ብላ ስትላት አይ ሳይሆን የሌላ ቀን በቃ ትሄዳላችሁ ብላ ትላታለች። ያንን ኬክ ግን ማን አስተማረሽ ብላ ስትላት አባቴ ነው። አባቴ ሁሉ ጊዜ ኬክ ግዛልኝ ስለው በዛን ሰበብ እኔ ስገዛ ለሱ ስለማካፍለው እሱም አብሮ ለምዶ ስለነበረ እኔ ተምበላ ማንም ስለሌለው ለአባቴ ሰጥቼው ልምጣ ብላ ወደ አባቷ ትሄዳለች። ኬኩን ይዛ ስትሄድ አባባ ሻምበል እንዴት በወቅቱ መጣሽ አሁን ተስራ ብለው ሲላት አሰሪዎች ፈቅደውልኝ ኬክ ስበላ አስታውሽህ መጣሁኝ ብላ ስትለው ሀና እንዴት እሺ በቃ ብለው ተቀብለው አንድ ጊዜ ታስታውሻለሽ የሰራሽ ስራ ትንሽ ሆነሽ ብሎ አባባ ሻምበል ለሀና ይላታል። ያን ያሳለፈችውን ደግሞ ምን አድርጌ አባ ብላ ትለዋለች።
ያኔ ናፈከኝ ብለሽ ያልሽውስ ከትምህርት ቤት አባቷን ናፈከኝ ብላ አባቷ እንግዲህ ትምህርት ቤት ድረስ ሂዳ ለምንድን ነው የጠራሽ ብሎ ሲላት ሀና ናፈከኝ ብላ ትለዋለች። ሻምበልም ምን ሆነሽ ነው ልጄ ብሎ ሲላት ናፈከኝ አባ ብላ ስትለው እንዲህ ባልሆነ ሰዓት እንዴት ናፈከኝ አስብለሽ ታስጠርኛለሽ ሀንዬ ብሎ ሲላት አባቴ ከናፈከኝ ግዴታ መጠራት አለብህ ብላ ትለዋለች። ያንን እንግዲህ ለሀና ዛሬ ላይ ይነግራታል። እየለመርኩት መጣሁኝ እንጂ ና ቶሎ ተፈልጋል ብሎ ትጠራ እየሮኩ ነበር የሚሄደው አገኝሽ አይመስለኝም ነበር ሀናዬ ብሎ ይላታል። ሀናም የምር አባ ስለምትናፍቀኝ እኮ ነው እኔም ከስራ ቦታዬ በሁሉም አሳብቤ የምመጣው ብላ ትላለች። አባዬ ዛሬ ግን የመጣው ናፍቀኝ ብቻም ሳይሆን የሆነ ነገር ይጀል ነው የምትወደው ነገር ምን ይዤ መጥቻለሁ ብላ ስትል አቶ ሻምበልም ምን ብሎ ይላታል። ኬክ ነው ብላ ኬኩን ስጥት አድርገው በጣም ተደሰቱ። ሰታው እንግዲህ ወሷም ወደ ስራ ቦታዋ ተመለሰች። ሀና አባቷም እንግዲህ ወግ ድረሰኝ ያሳለፈችውን በህፃነቷ እያስታወሱ ቀመሱ። ያንን ኬኩም ደግሞ ተመችቷቸው ነበረና ትንሽ ሲቀር እንግዲህ ለአሲር አስቀመጡለት እና ሰላምና ሀና እንግዲህ ኩሽና ገብታ ቁርስ እየሰራች በነበረበት ሰዓት ሰላም መታ ሀና ምን ልገዝሽ ብላ እያለች ያስ የመጣውስ ልጅ ምን አደረሹ ብላ ስትላት ማን ብላ ሀና ትመልሳለች። ያስ የትፈልጊ የነበረ ልጅ ኤልያስ ብላ ስትላት ሀናም ኤልያስማ ወደ የመጣበት ሀገር ተመልሷል ብላ ትላታለች። ሰላም ሳትስማሙ ስትላት ምን እያልሽ ነው ሰላምዬ? ኤልያስ እኮና እኔ እህትና ወንድም ነን። ምንም በሌላ ጉዳይ ላይ አትሰቢው። ግን ደግሞ የችግሬ ቀን እንደ ወንድም ስለቆመልኝ አከብረውና እወደዋለሁ እንጂ በሌላ ነገር ምንም ነገር የለንም ብላ ትላታለች። ያስ ስልክ የሚቀማው ልጅ ብላ ስትል እሱማ ብታይ በጣም የዋህና ምስኪን ልጅ ነው። ለእኛ ለአባቴ መስዋዕትነት እየከፈለልኝ ነው። እኔ ወደ ስራ ቦታ ስመጣ እሱ ነው ከአባቴ ጋር የሚያነጋግረውና የሚያጫውተው። እንዴት ያለ ቀልደኛ ልጅ መሰለች ብላ ታስረዳታለች። እንግዲህ በእንደዚህ ላይ ፋዘርና አሲር እንግዲህ ትምህርታቸውን ቀጥለው እየተማሩ ያለ አቶ ሻምበል እንግዲህ አሲርን አጥብቀው ይዘው እያስተማሩት እያለ ነው። ያን ያለ እንግዲህ አሲር መጨረሻ ላይ እኔ የምለው ፋዘር ፍቅ የሚለው ፊደል የት ላይ ነው እስኪ አስረዱ ብሎ ሲላቸው አገጣጥሞ ሲነበብ ፋዘርም ፍቅር የሚል ነው። እንዲህ አሲር ምን እያልክ ነው? ይህን ፊደል ከየት አመጣው? ቆይ ለምንድን ነው ፍቅር ብለህ የጻፍና ወይም አሳየኝ ያልከኝ ብሎ ሲሉ አንተማ ያሰብከውን አስበሃል፣ የሆነ ነገርም አለ አሲር ወይ አላማርከኝም ብሎ ሲሉ እንዲህ ፋዘር እንግዲህ ምን ነው ባላይ የለፉኝ እንጂ ብለው በዚህ ላይ ቪዲዮዋቸው አብቅተዋል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም